መስፍንና ሜላት መታረቃቸው ማን ነው እንደኔ ደስ ያለው ማለት ነው። በወይዘሮ ሜላትና በአቶ መስፍን የነበረው በመካከላቸው ጸባቸው ተቋጭቶ አሁን ላይ በደስታ ወደ ነበሩበት ተመልሰዋል ማለት ነው። በጣም ደስ ብሎኛል ማለት ነው። ወዳጅ ተመልካቾቻቸው እንኳን ደስ አላችሁ ማለት ነው። ሀናና ኢዝራም ደግሞ እንግዲህ ሀና ወስናለች ከኢዝራ ጋር ለመሆን ማለት ነው። በፊት ላይ ከኢዝራ ልሁን ወይስ ከአሴር እያለች ነበረ። አሁን ላይ ጠቅለል አድርጋ ሁሉም ነገር ከሱ ጋር ልትሆን ቃል ገብታለች ማለት ነው። በጣም ነው ደስ ያለኝ ማለት ነው። ምክንያቱም ሜላትና መስፍን እንግዲህ በመሀላቸው አውሎ ንፋስ ነበር የገባው። እሱ ነገር ደግሞ ተስተካክሎ አሁን ላይ ሁለታቸውን አንድ ላይ እያየናቸው ነው። ይቅርታ ተጠያይቀዋል ማለት ነው። እንደዚሁም ደግሞ ኖላዊትም ለማስታረቅ ሀና ስለነገረችው ተፍ ተፍ እያለ ነበር። ወይዘሮ አስቴር እና ኖላዊት አስታርቀዋቸዋል ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንግዲህ በመግቢያም ላይ እንዳልኳችሁ የኖላዊቶች ጉዳይ ቀጥሏል ማለት ነው። በዚህ ሰዓት ላይ ደግሞ እውነቱ እስከሚወጣ እንግዲህ በቃሉ እየጣረ ያለው ሜላትን ለመጣል የሜላት የሆነን ነገር ለመውሰር ነበረ። እሱም ነገር እንግዲህ ከዚህ በኋላ የተቋጨበት ነው። ምን ላይ እንደሚወድቅ ማየት ችለናል ማለት ነው። በቅርብ ቀን ደግሞ እንዲወድቅ እየተደረገ ነው ማለት ነው። እውንን ለመናገር በቃሉ እንግዲህ እያደረገ ያለው ነገር በጣም ስህተትን ቢሰራም ምክንያቱም ሜላት ይህንን አታውቅም ማለት ነው። ማን ከህይወቷ ገብቶ እያበላሽባት እንደሆነ መስፍን ራሱ አያውቅም ማለት ነው። ብቻ በሜላትና በመስፍን ያለው እንትን ተቋጭቷል ማለት ነው። አሁን ላይ ደግሞ ሀና አመራረጧን እንግዲህ እያስተካከለ ትገኛለች ማለት ነው። ሙላ ቤተ ዘመዱ እንግዲህ በጣም ደስ ብሏቸዋል። ሀናም የቀረችበትም እንትን ተናግራለች ማለት ነው። ማን ነው እንደዚህ ያደረገኝ? እንዴትስ ነው የምሆነው? ይሄን ነገር ደግሞ ማስተካከል አለብኝ ብላ ተነስታለች ቆርጣ ማለት ነው። በፊት ላይ ያው ታውቃላችሁ ሀና የምታደርገው ነገር ጠፍቶባት ግራ ገብቷት ነበር ማለት ነው። አሁን ላይ ግን ሁሉም ነገር ስለተስተካከለላት እያንዳንዱ ነገር ማስተካከል አለብኝ ብላ ቆፍጠን ብላ ተነስታለች ማለት ነው። ምክንያቱም ወይዘሮ አስቴር ሜላትን እንግዲህ ጎሰጥ አድርጋ ሰርባና ተቆጥታ ወደ ራሷ እንድትመለስ አድርጋታለች ማለት ነው። አንቺ ጅል ነሽ ወይ? ቤትሽን ልጆችሽን እንደዚህ በሜዳ የምትለቂ ሰው ባለሽ የሰው ወሬ ይዘሽ ነው ምናምን ብላ መስፍንንም ለማናገር ሞክራ ነበር ማለት ነው። መስፍንም ደግሞ እሺ እማዬ ካልሺ ብሎ መስፍን ገራገር ስለሆነ ያው ሜላት ኃይለኛ ብትሆንም እንድትረዳው አድርገው አሁን ላይ ሜሉ እንግዲህ በጣም ደስ ብሏታል። ስንጠብቀውና ስንመኘ የነበረ ነገር ስለነበረ በነገራችን ላይ ብዙ ነገሮችን ቢያሳልፉም ሜላት ህይወቷ ውጣ ውረዶች ያሉበት ቢሆንም ያንን ሁሉ አልፋ ለዚህ ደርሳለች ማለት ነው። ኖላዊትም እንግዲህ ፋኖሴ ወደ ቤቴ ከመጣች እንዴት ነው የምኖረው? እንዴት ላድርግ ነው? ምክንያቱም ፋኖሴ እዚህ መጣች ማለት በጣም ከባድ ችግር ነው እያለ ይገኛል ማለት ነው። ምክንያቱም ቤት ውስጥ ጠቅልሌ ባስገባት እኮ ይሄን ነገር ትላለች። ይሄን ነገር ስለምትፈልግ ምንድን ነው የማደርገው እያለ በጣም ግራ ገብቶትና ተጨናንቆ ይገኛል ማለት ነው። ይህንንም ለማድረግ እሱ እንግዲህ ምንም ጥርጥር የለውም ማለት ነው። ሀና እንዴ አባዬ ማግባት አለብህ፣ ትግባ፣ በቃ ምንም ችግር የለም እኔ አስተካክላለሁ ሁሉንም እያለችው ነበር። እሱ ግን በፍጹም እንዴት ሊሆንማ አይችልም። ምክንያቱም እኔ ስራ የለኝ፣ በዛ ላይ ልብላ ልጠጣ ትለኛለች እኮ እንዴት ብዬ ነው ወደዚህ እንድትገባ እማደርገው ብሎ በጣም በጭንቀት ይገኛል ማለት ነው። ኖላዊት በነገራችን ላይ በጣም የዋህና ምስኪን ሰው ነው ማለት ነው። ለሀና እንግዲህ ብቻሽን አትሄጂም ወደዛ እያለ እየነገራት ነበር ማለት ነው። እዛ እንድትሄድ ፍላጎት የለውም። ምክንያቱም ወደዛ መሄድ የለባትም እሷ ሄዴ ማለት በጣም ብዙ ነገር ይጠፋሉ እያለ ይገኛል ማለት ነው። ኖላዊት በጣም መልከ መልካማ ለሀና ምርጥ አባቷ ለሀና ምርጥ አስተማሪዋ ነው ማለት ነው። ይሄም ቢሆንም ግን እሱ አሁን ላይ ለሀና ያለው ስሜት በጣም ከባድ ነው። እውነት ለመናገር በጣም መልካም ነው። ይህንን በማስመልከት ያለችበት ሁኔታ ሀና አሁን ላይ በጣም
ደስተኛ ነኝ። ግን እሳ በመሀል ደግሞ ብዙ ነገሮች በእርግጥ ይፈጠሩባታል ማለት ነው። ይህንን በማስመልከት ከአሲር ጋር ስታወራው አሲርም ደንግጦ አንቺ ግን አስመሳይ ነሽ እንዴ? ቆይ አንዴ ኢዝራን አንዴ ደግሞ ኤላን የምትይው ቆይ አንዴ መርጠሽ ወስነሽ ግቢ እንጂ ሀንቾ ምን ሆነሽ ነው? የኤላን ጉዳይ እንዴት አደረግሽው እንዴ? ልጁ ይጎዳል እኮ ምንድነው ችግርሽ? እያለ ይላታል ማለት ነው። እሷም ደግሞ ምንም ችግር የለም የእውነቴን ነው የምነግርህ አሲር፣ ኢዝራ ማለት የወደፊት ህልሜና የልጆቼ አባት ነው እያለ ስነግረው አሲርም ከተቀመጠበት ተነስቶ ትቷት ይሄዳል ማለት ነው። ሀና አሁን ላይ እንግዲህ ለመወሰን ቅርብን ብትሆንም በእርግጥ ብዙ ነገሮች አሉ ማለት ነው። ይህንን ነገር እንግዲህ ለማስተባበር የሚሆን አላቅም፣ ብቻ ግን አሲር እንዲቆርጥ ይሁን አላቅም፣ ብቻ ነግረዋለች። አሲርም ተረድቷታል ማለት ነው። መስፍን እንግዲህ ግራ እየገባ ያለው እንዴት ምንኜ ነው ምንስ አጥፍቼ ነው እያለ እየተሳቀቀ በነበረበት ሰዓት ያ ሁሉ አልፎ እንግዲህ አሁን ላይ በደንብ እንትን ብለዋለች ማለት ነው። ወይዘሮ ሜላትን ታናገራት በኋላ እሷም ደግሞ እሺ ብላ አሁን ላይ ያለችበት ሁኔታ ደስ ይላል ማለት ነው። ምክንያቱም ወይዘሮ አስቶ ካሰርባታለች ከዚህ በኋላ ከመስፍን ምንም ነገር እንዳትናገሪው፣ መስፍን ማለት እኮ መልካም ነው። እናም ደግሞ ዝም ብለሽ በደፈነው ሰው ባልሽ አትመሪ ልጄ ብላ እንግዲህ ወይዘሮ አስቱካ መካክራታለች ማለት ነው። ፋኖሴ እዛ ቤት ውስጥ ለመግባት ፍላጎት አላት ማለት ነው። በአስቸኳይ መግባት እፈልጋለሁ ወደ ቤት ብላለች ማለት ነው። ይህንንም ደግሞ ያደረገች ያው ታውቃላችሁ ማለት ነው። እሷ ያው እንትን ኖላዊት ሽማግሌ ልኮ እንትን ካላት በኋላ አንድ ሴት ልጅ ወደ ቤት መግባት ትፈልጋለች፣ ግድ ነው እና አብራን መሆን አለብን፣ ለምንድን ነው እንደዚህ የምትሆነው እያለችው ነበር። ግን ገልጾ አልነገራትም። እሺ እያለ እንትን እያላት ነው ማለት ነው። ወይዘሮ እርግብም ደግሞ እስር ቤት ትገኛለች። በቅርብ ቀን ደግሞ እንደምትፈታም የሜላት ቤተሰቦችን አለማድነቅ አይቻልም። እውነት ለመናገር በጣም መልካምና አስተዋይ ናት ማለት ነው ሜላት። ያን ሁሉ ነገር እንኳ ብታደርግም እርግብ አሁን ላይ ደስ ብሏቸው፣ ምክንያቱም እሷን እንትን ለማለት ሞክረዋል ማለት ነው። ያን ሁሉ ነገር ብታደርግም እርግብ ይቅርታ ጠይቀዋት አብራቸው እንድትቀጥል አድርገዋታል ማለት ነው። እየሄዱም ደግሞ እየጠየቋት እሷ የምትፈልገውን እሷ እንትን የምትለውን ሄደው ጠይቀዋት ነበር። እሷም ደግሞ እሺ በቃ ይሄ ከሆነ ብላ አምና ተቀብላለች ማለት ነው። በትክክል ይሄንን ያደረገችበት ምክንያት ምንድን ነው? ወይዘሮ ሜላት መልካምነቷን ለማሳየት ከዚህም በፊት ብትታሰሪም እኔ እኮ እየመጣሁ እንደምጠይቅሽ ነግሬሽ ነበር እያለች ትላታለች ለእርግብ ማለት ነው። እርግብም ደግሞ በጣም አመሰግናለሁ፣ ዛሬ በጣም ነው ደስ ያለኝ፣ ምክንያቱም ሁላችሁም መታችሁ ጠይቃችሁኛል እያለች ትናገራለች ማለት ነው። እርግብ በጣም ደስተኛ ናት። ሁሉም አስቱካም ሄዳ ጠይቃታለች። ምክንያቱም ያለፈውን ነገር ረስተው ትተው ወደኋላ ወደፊትን ነው ማሰብ ያለብን። በፊት እኮ አንቺም ጥፋተኛ አይደለሽም፣ ጥፋት ያጠፋችው ወይዘሮ እንትን አባዩሽ ነበረች እያሉ አንቺ መልካም ነሽ ብለው ተቀብለዋታል ማለት ነው። እርግብም በደስታ በቃ በጣም ደስ ብሏት እንዴ ይሄንማ ማድረግ አለብኝ እኔ በጣም ነው ደስ ያለኝ እያለች ትገኛለች ማለት ነው። በቅርቡም ደግሞ እናያለን። ይሄንን ካደረጋችሁልኝ ከዚህ እንዲፈታ ብቻ እጸልያለሁ እያለች ትላችኋለች ማለት ነው። በነገራችን ላይ ወይዘሮ እንትናም ደግሞ ሜሮን እስር ቤትን ብትሆንም ያው ጠያቂም የላትም። በእርግጥ ግን እርግብ እየሳቀች እየተደሰተች ትነግራቸዋለች። እንዴ ምን ሆነሽ ነው እንዲህ የሚያስቅሽ ስትላት፣ በጣም ደስ ብሎኛል ብላ ስትላት፣ ምክንያቱም ምን ተገኘ በቅርብ ቀን እንደምፈታና እንደዚሁም ደግሞ እውነን ለመናገር የሜላት ቤተሰቦች ያን ሁሉ ግን አድርገሻቸው መጥተው ሲጠይቁሽ ይገርማሉ ትላለች ማለት ነው። አዎ ችግር የለውም መጥተው ጠየቁኝ እኮ ብላ በደስታ በጣም እያለቀሰች ትነግራታለች። ሜሮንም ደግሞ እስር ቤት ውስጥ ስለነበረች የኔ ህይወት ብቻ እንደዚህ መሆኑ ያሳዝናል እያለች ብቻዋን እንትን ትላለች ማለት ነው። እርግብ አሁን ጠያቂ ስላላት፣ እችኛይቱ ደግሞ ጠያቂ የላትም። እርግብ በነገራችን ላይ ብታጠፋም ውስጧ ንጹሕ ነው ብለው ነው እንግዲህ የሜላት ፋሚሊ እየጠየቋት ያሉት ማለት ነው። በቅርብ ቀን እውነትን አውቃለሁ ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ሜሉካ
ሁላቸውም ደስ ይላሉ ማለት ነው። በቃሉም ደግሞ ሜላትን ማስለቀስና ትዳሯ እንዲበተን አደርገዋለሁ ብሎ ተነስቷል። እነሱም ደግሞ አልተፋቱትም ማለት ነው። ሁሉም ነገር ቀጥሏል ማለት ነው። በጣም ደስ የሚል ነገር ነው እያየን ያለው ማለት ነው። ደስ ብሎኛል እውነት ለመናገር ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ እንወዳችኋለን። ባይ ባይ።